በምስጋና ስሙን ያነሳሳው ምስጋና ሌላ ምስጋና ዝማሬ ሌላ ዝማሬ አምልኮ ሌላ አምልኮ ኢየሱስ ጌታ ነው እኮ ምስጋና ሌላ ምስጋና ዝማሬ ሌላ ዝማሬ አምልኮ ሌላ አምልኮ ኢየሱስ ጌታ ነው እኮ ነገር ሲሞላ እላለው ተመስገን ግን አላማረርም የጎደለብኝ በሁኔታዎች ቃልን አልቀየርም ተመስገን ብቻ ነው ሌላማ አይወጣኝም። ስለጌታ ክብር ስጡት። ክብር ይሁንለት ለኢየሱስ። እንደገና ክብር ስጡት ለጌታችን ለኢየሱስ። ሃሌሉያ! ክብር ይገባል፣ አምልኮ ይገባል። ከዘላለም እስከ ዘላለም ለነገሥከው ለንጉሣችን ክብር ይሁንልህ። ሃሌሉያ! እስቲ ለጌታ እንደገና አጨብጭቡለት። ባለፈው ሳምንት ትንቢተ ሐጌ መጽሐፍ ምዕራፍ 1 ነበር የጨረስነው። ምዕራፍ 1 ነበር። ምናልባት ርዕስ አብራትም አልነበረም። ርዕስ ሰጥቻችሁ የነበረው ከዚህ ቀን ጀምሮ እግዚአብሔር ምን አደርጋችኋል? እስቲ ጎበኛ ይባርከኛል ብሎ እስቲ ዛሬ ሳምንት የነበራችሁ ከዚህ ቀን ጀምሮ ይባርካችኋል እንበል ነበር። ምን አደርጋችኋል? እስቲ ይባርከኛል ብሎ እስቲ እግዚአብሔር ይባርካችኋል በምን ነበረ ያሳለፍነው? እስቲ ጌታ ይባርከኛል ብሎ እንግዲህ የእስራኤል ሕዝብ ባለፈው መግቢያው ብዙ ስለተናገርኩኝ ወደዛ ለደምና ሰፊ ሰዓት ወስጃለሁ። አሁን ግን ዛሬ ይህ ታዲያ ለምን ያልተባረከው ብለን ከዚህ ቀን ጀምሮ ምዕራፍ 2 ላይ ወደ መጨረሻው አካባቢ ላይ እና እግዚአብሔር ለእስራኤል ሕዝብ የነበሩበት ሕይወት የነበሩበት ኑሮ የነበሩበት አገልግሎት ሳይባረኩ የቆዩበት ጊዜ ረጅም ነበረና ለምን እንዳልተባረኩ ነበር ያየነው። ለምን ያልተባረኩ ብለን ያየነው ያልተባረኩበት ምክንያት እግዚአብሔርንና ስራውን ስላላስቀደሙ ነው ያለው። ኢየሱስ ያድናል። ለምን አልተባረኩም ብለን ስንመለከት የእግዚአብሔር ቤት ፈርሶ ስለተቀመጠና የእግዚአብሔር ስራ ተታውት ወደ ራሳቸው ቤት ስራ ወደ ራሳቸው ኑሮ ወደ ራሳቸው ሕይወት ወደ ራሳቸው ትዳር ወደ ራሳቸው ኑሮ ስላዘነበሉና የእግዚአብሔር ሕይወት የእግዚአብሔር ቤት ስራ ስለተውነው እግዚአብሔር ያልባረካቸው። እንደውም ምዕራፍ 1 ላይ አንስቼላችኋለሁ። ምዕራፍ 1 ላይ ሳነሳላችሁ ብዙ ነገር ተስፋ ታደርጉ ነበር፣ ግን ጥቂት ይሆንባቸዋል። ብዙ ትበላላችሁ፣ ግን አትጠግቡም። ብዙ ትጠጣላችሁ፣ ግን እርካታ አታገኙም። ትለብሳላችሁ፣ አይሞቃችሁ። ይህ ከምን የተነሳ ነው? የኔ ቤት ፈርሶ ስለተቀመጠ ነው ብለው እግዚአብሔር ሕዝቡን ወቀሳቸው። እግዚአብሔር ችግር እያለ ትባረካለህ አይልም። ከችግር ውጣ ነው ብለው ኢየሱስ ያድናል። አንድ መመለስ ስላለበት ሰው እግዚአብሔር ተመለስ እንጂ የምለው ችግር እያለ ከነ ኃጢአቱ ከነ ክፋቱ ትባረካለህ አይልም። እግዚአብሔር ያንተስ አስተካክልና ምን ትሆናለህ? ትባረካለህ። አሜን። እግዚአብሔር የእስራኤል ልጆች የእግዚአብሔር ቤት ስራ ለእግዚአብሔር የሚገባው ቅድሚያ ለሚሰጠው ለጌታ ነገር ቅድሚያ አልሰጡም። ዛሬ የምላችሁ ቅድሚያ ለጌታ። አሜን። ቅድሚያ ለጌታ። ሁል ጊዜ እንደምናገረው ለእግዚአብሔር ጊዜያችንን፣ ለእግዚአብሔር ገንዘባችንን፣ ለእግዚአብሔር ጉልበታችንን እንሰጠዋለን። ጎን ይላለው ሰው ሶስቱን ነገር ይገልልኝ። ለእግዚአብሔር ጊዜን፣ ገንዘብን፣ ጉልበትን ስጥ በለው። ምን አልኳቸው? በመደብ ለእግዚአብሔር በለው ጊዜህን፣ ጉልበትን፣ ገንዘብን ስጥ። ጌታ ይባርካል። የምትባረክበት መንገድም አንዱ ይሄ ነው። ሰው ለመባረክ እንግዲህ በረከት ስንል ምድራዊ በረከት ብቻ አለን። ሰማያዊ በረከት ቢሆን የምናገኘው ለጌታ ቅድሚያ ካልሰጠን፣ ለጌታ ቅድሚያ ካልሰጣችሁ ሰማያዊ በረከት እንድታገኙ አትችሉም። ሰማያዊ በረከት በእርግጥ
በክርስቶስ ጌታችን ኢየሱስን በማግኘት በማመን ተባርከናል። እሱ ጋር ምንም ጭማሪ ያስፈልገን ድነናል። ነገር ግን የዳነ ሕዝብ መልካም ስራ መስራት ደግሞ ይጠበቅበታል። ኢየሱስ ያድናል። ሰው ሳይሰጥ፣ ሰው ጉልበቱን ለጌታ ሳይሰጥ፣ ጊዜውን ለጌታ ሳይሰጥ፣ ገንዘቡን ለጌታ ሳይሰጥ እግዚአብሔር ይባርከኛል ማለት ዘበት ነው። ንገርልኝ፣ ሶስቱን ነገር ለጌታ ሳታረግ አትባረክም በለው። ለናቶ ግጭት ነው መናገር። ማንም አልፈራም፣ ምንም አልፈራም። እውነቱ እግዚአብሔር ቃል እውነታ ስለሆነ ሰው ጊዜ ሳይሰጥ እንዴት ይባረካል? ጊዜ የሌለው ሰው ከጌታ ጋር የሚጸልይበት፣ የሚያሳልፍበት፣ ቸርች የሚሄድበት፣ የሚያመልክበት። አሁን አብዛኛው የዚህ ቸርች ከግማሽ በላይ ይሁን ሰራተኛ ነው። እግዚአብሔር ከይሁዳ አዙሪት ያውጣችሁ። አሜን ነው ወይ? እንደው እነዚህ ሰዎች ተባረኩ አልተባረኩ አይባረኩም። እንደው አንድ አድቬንቲስት እምነት ተከታይ ነች። አድቬንቲስት ነችና የአድቬንቲስት እምነት ተከታይ ነች እና እኛ ጋር የወንድሜ ጓደኞች ነበሩና ያው የምታውቁ ክርስቲያኖች ነበሩ። አንድ ጓደኛዋ አማኝ ነች እንዴ፣ ያቺ ጓደኛዋ ደግሞ አድቬንቲስት እምነት ተከታይ ነች። ሁለቱም እኛ ቤት መጡ ማለት ነው። እንግዲህ እኛ ቤት ሲመጡ የኔ ወንድም ከውጭ መጥቶ ነበረና እሱን ለመጠየቅ ከእሱ ጋር ዶሮ ሰጥቶ ምን ሰጥቶ ሁሉ ነገር አዘጋጅቶ መጡ። እሱን ልነግራችሁ የዛሬ ስንት ዓመት። ከዛ ከመጡ በኋላ የገረመ ነገር ነው የምነግራችሁ። ያቺ አድቬንቲስት እምነት ተከታይ ሆነች። ምግብ አልበላም ዛሬ እንደተሰራ አለች። ቅዳሜ ነው ምንድን መቼ ነው? ቅዳሜ ነው። አልበላም። እሺ ጎመን ቢ አልበላም፣ ዶሮ ቢ አልበላም፣ ዛሬ የተሰራው አልበላም። ከዛ ምን ይሻላል ቆሎ ልብላ አለች። ቆሎ ዛሬ አይደለም ተቆላው፣ ስለዚህ የታሸገው ቆሎ ማለት ነው። ስለዚህ ቆሎና እችን የሃይላንድ ውሃ፣ ምክንያቱም ውሃ ዛሬ አልተቀደም፣ የተቀደው እኔ ግን ስለ ሃይማኖቷ ላይ ለማውራት አይደለም፣ ግን የገረመ ነገር የእሱ ሃይማኖት ልክ ነው እያልኩ አይደለም። የገረመኝ ግን ለእምነቷ ያላት ጥንካሬ ኢየሱስ ያድናል። እንዲሁ እምነቷ ነው። በቃ ዛሬ ሰንበት ነው። እውነት ነው። አይሁዳውያን እስራኤል ሀገር ኖራለች ብዙ ጊዜ። አይሁዳውያን ሰንበት ላይ ምንም ነገር አይሰሩም። አክራሪ ናቸው። በእርግጥ ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ሰንበት ላይ በፈወሰ ጊዜ እነሱ እንዴ ለምን ታደርገዋለህ አላሉም? ልክ ደስ ይላል፣ ግን ከጌታ በላይ አይደለም። ኢየሱስ ያድናል። ስለ ጌታ አጨብጭቡለት። ምንላችሁ ነው? ሰንበት ለነሱ እንደ አይን ብሌናቸው ነው። አይነካም። በእርግጥ ኢኮኖሚ ችግር ስላልገባኝ አይደለም እኮ የእናንተ ሁኔታ ይሁን የሚያስገባችሁ የስራ ባህሪ ሳይገባኝ ቀርቶ ሳይሆን፣ ነገር ግን እኛ ጌታ ይረዳናል። እግዚአብሔር በአምላካችን ፊት ራሳችንን በጠነከረ መልኩ ስናቀርብ ለጌታ ቅድሚያ በጣም 6 ቀን ስራ 7ኛ ቀን ሰንበት ነውና ምን ብለዋል? አረፍ ብለዋል። ምንም በቴዛ ምናርገው ምንም ረዳሽ አልችልም። ይሁን የምትሰሩ ሰዎች እኔ ጸልላችኋለሁ። ጌታ ከይሁድ ስራ ያወጣችኋል። ይሁን የማሰሩበትን ይውላችሁ ትልቅ ስራ ሰጣችሁ። ለአንዳንዶች ትልቅ ሱፐር ማርኬት። አሜን አሜን አሜን። ቀጣሪ ራሳቸው የምትሆኑበት ማለት እናንተ አስቀጣሪ እናንተ አለቃ ሆናችሁ ማነው ማናጀር ሆናችሁ የሚሰሩበት በኢየሱስ ስም ዛሬ አወጣችሁ። ይሁንልሽ በኢየሱስ ስም። ለምን ጌታን አምልካችሁ ጌታን አክብራችሁ የምትከብሩበት ነገር ሊሆን ይገባችኋል። እና በግዳጅ ካለው እኔ ወደዛ አልልም። ብዙ ሰዎች ይጣሉኛል እንደዚህ ሲያወራ። ብትጣሉም ያው ኤርሚያስ ነኝ ወደ ያለው ኤርሚያስ ነኝ ብለው ያው ኤርሚያስ እናገራለች። ኢየሱስ የተባረከ ይሁን። ለምን ራሊቲ ነው የምናወራው እንጂ ራሊቲው ካላችሁ እውነት ላይ ካላችሁ ሰላት ተባሉኝ እንጂ እውነት ነው። ጎን ያለው እውነት ነው በለው። እውነት ነው በለው። የእግዚአብሔር ቃል የኔ ቃል። ስለዚህ በተቻለ መጠን ከጌታ ጋር
ለጌታ ቅድሚያ፣ ለጌታ ስራ ቅድሚያ፣ ለአምልኮ ቅድሚያ፣ ጌታን ለማምለክ ቅድሚያ እንድሰጡ ዘንድ ጸጋ ይብዛላችሁ። ዛሬ ሳምንት ወደዛ። ለዚህ ነው ቅድሚያ ለጌታ ማሰቡ ከሆነ ትሰራላችሁ። አንድ ቤት ትዝላችኋል። በእንትን ላይ አንዲት ነቢት ስትነብይ ነበረው እስከዛሬ ትበላለህ ብዙ ግን አትጠግብም። እነዚህ የፌስቡክ ነጋዴዎች ቆርጦ ነው እሷ እውነቷን ነው ቆርጦ ነው። አሁን እኮ የእኛ ልሳን ለእነሱ መቀለጃቸው። ሰሞኑን አንዱ ልሳን ሰምታችኋል። እያንዳንዱ ባለፈው የሆነ ሁለተኛ መዝሙር ነበር የነበረው። በደንብ መዝሙር ነበር ናኒናና ኡኒ ምናምን እና እንደዚህ መቀለጃ ያርጉ፣ ችግር የለውም። ኢየሱስ ያድናል። እንድን እየቀለሉበት የጌታ እጅ ይዛቸዋል። አሜን። አዎ ቀላጆችንም ጌታ እኮ ይዛቸዋል። ዛሬ ታዲያ የእግዚአብሔር ሕዝብ ቅድሚያ ባለመስጠታቸው ለጌታ ስራውን ትተው መንከራተት ነግሬያቸዋለሁ። እንቁጩን ጌታን ካላስቀደማችሁ ባርከኝ ካላችሁ እንኳን አትባረኩ። ብትባረኩበትን መንገድ ልንገራችሁ። ጌታን ካስቀደማችሁ፣ ለጌታ ቅድሚያ ከሰጣችሁ፣ ለጌታ ዋና ጊዜ ከሰጣችሁ። አንዲት ሴት አንድ ጊዜ ጡረታ ወጣች። ምን ወጣች አልኳችሁ? ጡረታ ወጣችና ጡረታ ወጣ መጣች። ጡረታ ወጣች። ጡረታው 60 ምናምን ላይ ነው ጡረታ። በኢትዮጵያ ጡረታ አይደል? የመንግስት ስራ ጡረታ ወጣ። አሁን ቤተክርስቲያን መጣ። ምን አለች መሰላችሁ? ሙሉ ጊዜ ሊሰጥ ነው ብላ መጣች። ምን ሊሰጥ ነው? ሙሉ ጊዜ አገልጋይ ነው። እንግዲህ የኢትዮጵያ ቤተክርስቲያን ጡረታ ያወጣው ሙሉ ጊዜ ያደረገው ኢየሱስ ወጣትነትን ለዓለም ሰጥተን መጥተን ለጌታ ብሎ የማታ ጊዜ ትርፍ ጊዜ አይደለም፣ ለጌታ ዋና ጊዜ ሰጥ። የምታመልክበት ጊዜ ይኖር፣ የምትጸልይበት ጊዜ ይኖር፣ ከጌታ ጋር የምታሳልበት ጊዜ ይኖር፣ አምላክን የምታመልክበት ጊዜ ይኖር። ለየብቻችሁ ከአምላካችሁ ጋር ልክ እንደ ያዕቆብ እኮ ብቻችሁን የምታሳልፉበት። ያዕቆብ እንኳን ምስቶቹን ልጆቹን ያ ትናንትና ስንገበገብ የነበረው ለሀብት ነበር ያዕቆብ አይደለ? ወንድሙንም ሸውደው እዛም ሸውደው እሱም ተሸውደው ተባረከ። በምድራዊ ቋንቋ ማለት ነው። ሀብት በረከት የሚባለው ሀብት ብርና ወርቅ አይደለም እኮ። እና ያዕቆብ ሁሉ ነገር ወንድሙን አጭበረበረ። በእናቱ ምክር ሰምቶ ወዲያው አጭበርብሮ ሄደ። በሄድ አገኘው አለ። ላባ ቤት ሄደ። ላባ ቤት ደግሞ 20 ዓመት ቆየ። ተባርኬያለሁ ብሎ በቃ 2 ሚስት አገባ። በአንደኛው ተሸወደ እና ሁለተኛው ደግሞ ያው አገባና በሁለት ውስጥ መጽሐፍ ቅዱስ አይፈቅድም ሁሌም ማገባትና በዚህ ተባርኬያለሁ። ይሄው 11 ልጆች ወልጃለሁ፣ 2 ሚስት አግብቻለሁ፣ እርሾች አሉኝ፣ በጎች አሉኝ፣ በቃ ተባረኩኝ ብለው ባለበት አንድ ነገር ግን ይቆጨው ጀመር። እንዴ ያዕቆብ ያለ ውስጡ አልተባረክም አለ። ምን ነው ተባርኬ የለም እንዴ? በረከት አግኝቼ የለም እንዴ? እንዴት የሁሉ ሀብት አለኝ እኮ በረከት እሱ አይደለም አለው እግዚአብሔር። ከዛ ያዕቆብ አንድ ነገር ገባውና የያቦቅን ወንዝ ሁሉ ነገር ከተሻገረ በኋላ ለብቻው ቀረ። አሜን። ከአምላኩ ጋር ስታገል ቆየ። ካልባረከኝ ምን አላረገም? አለቅም። አሜን አሜን። እስቲ ካልባረከኝ አለቅም በሉ። ብቻውን ከጌታ ጋር ስታገል ሃሌሉያ ኢየሱስ የተባረከ ስታገል ነው አደረው። ገና ሊነጋ አካባቢ ሲደርስ አራ ልቀቀኝ፣ ሊነጋ አቅላልቷልና ልቀቀኝ ስል ያዕቆብ እንደዚህ አለ፣ ካልባረከኝ አለቅም። አሜን። እንዲህ አይነት ህይወት ይብዛላችሁ። በቃ እንዲህ አይነት ጸሎት ህይወት አሜን። ተነሳችሁ ካልባረከኝ የምትሉበት ቀን ተንበርካችሁ ለጌታ ጊዜ ሰጣችሁ ካልባረከኝ የምትሉበትን ጊዜ ጌታ ይስጣችሁ። እስቲ ካልባረከኝ አለቅም በሉ። እግዚአብሔር ምን መሆን ትፈልጋለህ ያለው እኔ እኮ ያዕቆብ ነኝ አለ። ምን ማለት ነው ታዲያ? ወራዳ ነኝ ያዕቆብ፣ ወራዳ አታላይ አጭበርባሪ፣ ከወንድሙ ይልቅ ለራስ የሚስገበገብ ከወንድሙ ይልቅ ለራስ ላለኔ አያታ እንደዚህ ነው። አሁን እዚህ ዓለም ላይ በዚህ ሀገር ማያቸው ለዓይነ ስውር መጣን ነው
አንዳንድ ድርጅቶች ካያችሁ ለድሆች ተብሎ ከውጭ ሀገር ይመጣል ፈንድ የመጣው ለራሱ የተመታዩ ጮና ይመታበል የሰው ነገር የሰው ገንዘብ የተመታዩ እግዚአብሔር ይምተው። እንዲህ አይነት ህዝብ ነው የሞላው። በኢየሱስ ስም እንዲህ አይነት አዙሩት ይመታ። ሳይል አይመስልም የሞላ ህዝብ ነው የሚያየው፣ ግን ሳይል አይመስልም። ድምፃችሁ የምትሰማ ከሆነ ይወጋ በለው። ገና ጅምር ላይ እንዲከረከማችሁማ ኢየሱስ ያድናል። እና ታዲያ እንዲህ አድርጌ እኮ ሰብስቤ ነበር፣ ግን እንዳልተባረኩኝ ገባ። ለካ መባረኩ እኮ አንተን ማግኘት ነው አለና እግዚአብሔርም ባረከ። ስሜ ማን ነው? ያዕቆብ ነኝ። እንደምታውቀው ተርባሪ ወራዳ ሰው ነኝ እና ከእንግዲህ ወዲህ ስሜ ያዕቆብ አይባልም። ማን? እስራኤል። አሜን። እስራኤል የብዙዎች አባት። አሜን። የእግዚአብሔር ሰው። አሜን። እንደዚህ እግዚአብሔር ይባርካችሁ። ወደ ሐጌ መጽሐፍ ስንመጣ ህዝቡ ያልተባረከበትን መንገድ ነገራቸው። ምንድነው ያልተባረኩበት መንገድ? የኔ ቤት ፈርሶ ስለተቀመጠ አስራቴን በልታ ቤትን ብቻ አሳምረ የኔ ቤት ተጎሳቁሎ ህይወቱ በእንደዚህ ሁኔታ ቀጥለው አንተ ለራስህ እየሮጥክ አንተ ስትመጣ ይኸውልህ አምሮብህ ትመጣለህ። ቤተክርስቲያን ግን ፈራርሶ ስለተቀመጠ ደግሞ የቤታ ስራ በጣም የሚሰራ ሰው ጠፍተው እነሆ ሰራተኛ ይፈለጋል። አንተ ግን ከእግዚአብሔር ስራ ርቀህ ስለቆየ አልተባረክም ማለት ነው። ወቀሳቸው። ደስ ብሎ ግን የእግዚአብሔር ሕዝብ ምዕራፍ 1 ላይ እሺ አሉ። አሜን። ምላሻቸው እሺ እንሰራለን። እስቲ እንሰራለን ብለው ምላሻቸው አባቴ እንሰራለን ብለው ለጌታ ቅድሚያ እንሰጣለን። የጌታን ስራ የጀመርነውን እንጨርሳለን። ለ16 ዓመታት የቆየውን በግንባታ ላይ ያለውን ለ16 ዓመት መሰረት ከወጣ በኋላ የቆየውን የእግዚአብሔር ቤት ስራ እንሰራለን ብለው ህዝብ ሁሉ እጃቸው ወደ እግዚአብሔር ስራ ሲዘረጋ እግዚአብሔር እንዲህ አለው። አሜን አሜን አሜን። ለጌታ ለእግዚአብሔር ቤት አገልግሎት ለጌታ ስራ ቅድሚያ ስንሰጥ የሚሆኑ በረከቶችን ልንገራችሁ። ከዚህ ቀን ጀምሮ ጌታ ይባርካል። እግዚአብሔር ከዚህ ቀን ጀምሮ ያለበት ቀን ምንድነው? የእግዚአብሔርን ስራ መስራት ከጀመራችሁበት፣ እጃችሁን ለቤቱ ስራ መዘርጋት ከጀመራችሁበት ከዚህ ቀን ጀምሮ እባርካችኋለሁ። አሜን አሜን። ጎን ያለ ሰው አንተ የምትባረከው የጌታን ስራ ስትሰራ ነው። እርግጠኛ ነኝ የጌታ ስራ የሚሰሩ ሰዎች ሁሉ ጊዜ ይባረካል። ሁሉ ጊዜ ተባረኩ ናቸው። የጌታ ስራ ሲባል ይሄ ከብሮች መርጠህ የምታወጣ ይሄ ምንድን ነው? እዚህ አካባቢ ማይጠፋ አንድ ብር አለ። መንግስተ ሰማያት ግባ የሚባል የሚገባው እቺ አንድ ብር ነች ተብሏል ቤተክርስቲያን። ለምን? ስለማጠፋ ከመድረክ አካባቢ ማጠፋ። እኛ ስራ ሲባል የእግዚአብሔር ስራ ማለት እኮ ከብሮቹ ከትላልቅ ብሮቹ ውስጥ አንዷን ብር እሆን ሰጠው ወርወር አድርገን ለቤት እንደሚደረግ እንደምታረግ ይሄ ብቻ አይደለም። ስራ በጉልበት ይሰራል። አብሮ በመኖር አብሮ በመስረቅ። አሜን። ስራ የእግዚአብሔር ስራ ሲባል እኮ ሰው የሚያስበው ቀጥታ የሚመጣው ገንዘብ እቺ ገንዘብ ልነከብኝ ነው ብለው ሰይጣን ከምነካ ለጌታ ስራ ብትነካ ምን አለበት? ጎን ያለ ሰው ተነካ ለጌታ ስራ ነው መፍሱስ የተመታ ነው። አሜን። ሰይጣን ከምነካብህ ጌታ ነክቶ ለጌታ ስራ ስለ ገንዘብ አይደለም፣ ስለ ጠቅላላ ነው እያወራለሁ። ጉልበትህ፣ ገንዘብህን፣ ጊዜ ለጌታ ሰዎች የጌታ ስራ ለመስራት በጭንቅ ነው የሚመጣው። እንኳን ሰንበት ሲሆን ራሱ የሚመጣበት እኮ በጭንቅ ነው የሚመጣው። እግዚአብሔር ደስ አይፈልግም። ደስተኛ ሆነ ዛሬ ስራ እሰራለሁ፣ የጌታ ስራ እሰራለሁ፣ አመልካለሁ፣ ወንጌል አሰራጫለሁ፣ የጌታ ስራ እሰራለሁ ብላችሁ ስራ ለጌታ ቅድሚያ ስትሰጥ እግዚአብሔር እንደዚህ ያደርጋል። አሜን አሜን። ትንቢተ ሐጌ ምዕራፍ 2 ላይ ቁጥር 4 እንደዚህ ይላል። ይህ ቤት በቀድሞ ክብሩ ከምርኮ በኋላ የተሰራ ቤተ መቅደስ በተጠናቀቀ ጊዜ ከሕዝቡ መካከል አንዳንዶች ሰለሞን ከሰራው ቤተ መቅደስ ጋር በማነጻጸር ያሁኑ
አጠገቡ አይደርስም በማሰብ በማለት ያው በማዘን ውስጥ የነበሩበትን ጊዜ ነበር። ስለዚህ እግዚአብሔር ለሕዝቡ ደግሞ አበረታች ተስፋዎችን ሰጣቸው። አሜን። ሕዝቡ ቆዝሞ ባለበት ወደ ስራ ከተመለሰ በኋላ እግዚአብሔር እንደዚህ አለው። የመጀመሪያው ተስፋውን ለመፈጸም አብሯቸው እንደሚሆን ቃል ገባላቸው። ቁጥር 4 ላይ እንደዚህ የሆነ እንደዚህ ይላል። 2:4 ምን ይላል መሰላችሁ? ምዕራፍ 2:4 እንደዚህ ይላል። 4ን ላንብብላችሁ። ቁጥር 4 ላይ እንደዚህ ይላል። እግዚአብሔር ጸባዖት እንዲህ ይላል፣ አሁን ግን ዘሩባቤል ሆይ በርታ፣ የሊቀ ካህኑ የኢዮሳዴቅ ልጅ ኢያሱ በርታ፣ እናንተም የአገሩ ሕዝብ ሆይ በርቱ ይላል እግዚአብሔር፣ እኔ ከእናንተ ጋር ነኝ። አሜን በል እንጂ። እኛ ለጌታና ለእግዚአብሔር ሥራ ቅድሚያ ከሰጣችሁ እግዚአብሔር አብሯችሁ ይሆናል። ጮና እግዚአብሔር ከኔ ጋር ይሆናል። ምዕራፍ 1 ላይ የራሳቸው ቤት ይሰራሉ፣ እግዚአብሔር የለም። ሕንፃ ያስፋፋሉ፣ እግዚአብሔር የለም። ብዙ ነገር ይለፋሉ፣ እግዚአብሔር በሌለበት ለፉ። አሁን ግን እግዚአብሔር እንዲህ አላቸው፣ ሕዝቡ ወደ እግዚአብሔር ስመለስ፣ ሕዝቡ ስታዘዝ፣ ሕዝቡ ንስሐ ስገባ፣ ሕዝቡ ለእግዚአብሔር ሥራ ቅድሚያ ሲሰጥ እግዚአብሔር እንደዚህ አለው፣ አሁን ግን በርቱና ስሩ። ጎንያሶ ገፋርና በርታ ይላል። በርተና ምሩ፣ ስራ፣ በርተና አገልግል፣ ጽናና አገልግል፣ እኔ ካንተ ጋር ይሆናለሁ። ከሚበረቱ ጋር እግዚአብሔር አብሯቸው ይሆናል። ጮና እግዚአብሔር ከኔ ጋር ይሆናል። ሃሌሉያ። በርታ ይላል፣ እኔ ካንተ ጋር ይሆናለሁ። ከሚሰሩ ጋር ጌታ አብሯቸው ይሆናል። ከሚለፉ ጋር አብሯቸው ይሆናል። ከሚደክሙ ጋር አብሯቸው ይሆናል። ከሚጸልዩ ጋር አብሯቸው ይሆናል። ጮና ከኔ ጋር ይሆናል ማለት ሃሌሉያ። ለጌታ ሥራ ስትነሳ ደካማ ብትሆን ብርቱ የሚያደርግ ጌታ አብሮ ይሆናል። ነህምያ ትዝ አይላችሁ? ወንድሙ መጣ ከኢየሩሳሌም። ነህምያ ምዕራፍ 1 ላይ ወንድሙ ከኢየሩሳሌም መጣው። እንዴት ነበር? ሁላችሁ ወሬ እንደምትጠይቁ አገር ቤት እንዴት ነው እንደምትለው እና ከኢየሩሳሌም መጣ። ኢየሩሳሌም ግን እንዴት ነች? እሱ በሱሳ ግንብ ነበር፣ በንጉሱ ጠጅ አሳላፊ የነበረው ደካማ ሰውና የኢየሩሳሌም ጉዳይስ እንዴት ነው የአገር ቤት ብሎ ጠየቀው። በጠየቀው ጊዜ ወይ እሱማ አጥሩ ፈራርሷል አለ። ኢየሱስ ያድናል። አጥሩ ፈራርሷል። ከብቶች ለከብቶች መላገጫ መራገጫ ሆኗል። ሰው ሁሉ እላችሁ እዛ እኮ መሳቂያ መዘመቻ ሆኗል ኢየሩሳሌም። እና ታዲያ እንዲህ ምን እናድርገው? እና አዘነና መጽሐፍ ስናገር አዝኖ እንዲቀጥላ ጾም ጸሎት መጸለይ ጀመረ። አሜን። ይሄ አንድ ፍሬ ሰው ደካማ ሰው ምንም ኃይል የለው ገንዘብ አቅም የለው ዝም ብሎ ስራ ይሰራል ግን ይጾማል። አሜን። ስራ ይሰራል ግን ይጾማል። ጎን ያለ ሰው ስራ ይሰራል ይጾማል በል። እንግዲህ የጾም የውስጥ ጾም ፊት ንጉሱ በሚያነብበት ሰዓት ላይ ይታያል፣ ይነበባል ፊቱ ላይ ምንድነው? ድካም፣ የውስጥ ሐዘን። እንግዲህ ሁላችሁም እንደምታውቁት ውስጥ ላይ ሐዘን ካለ ውጭ ላይ ይንጸባረቃል። ውስጥ ላይ ንዴት ካለ ውጭም ላይ ዝጋ አለ አይደለ? ደም ስሮቻችሁ እንዲቆጣቆጣ ይላል። ልክ እንደዚያ አረበበና ነህምያ ሆይ አለ። አቤት ንጉሱ፣ ምንድነው? እየበለክ ነው? እየጠጣክ ነው? አለ ሀብት አለ የምትበላው ነገር ከኔ ጋር ያለው ለምንድነው ፊት ያዘነው የከሰው ብሎ ስል አባቴ ለምን አላዘን? የአባቶቼ መቃብር ያለበት እኮ ፈርሷል እኮ። ይሄን ወይ ሰምቼ ነው ያዘንኩት ነው እንዴ? ስንት ጊዜ ይፈጃል? ምን አይላሉ? ሃሌሉያ። እግዚአብሔር ከምሰሩ ጋር አብሮ ይሆናል። ይሄ ደካማ ሰው ነህምያ ወደ ኢየሩሳሌም ሲሄድ ተቀናቃኝ መጣ። አንተ እኮ የምትሰራው አጥር እኮ ቀበሮ ቢመጣ ያፈርሳል እያሉት እንዲህ ይላል እያሉት፣ እሱ ግን ጨከነ ከስራው ጋር። አሜን። ከሚሰራው ጋር ጌታ አለ። መከራውን ይሰጣል። ጩና መከራውን ይሰጣል ሆነ ነግሬያቸዋለሁ። ኢየሱስ ያድናል። መከራውን ይሰጣል ነው እንጂ መከራውን ይሰጣል። ምን ይሰጣል? መከራውን። ይሄ ሰው እናው ጾመ፣ ጸለየ፣ ከጌታ ኃይል ጠየቀ እና ሲሄድ እና ታዲያ ኢየሩሳሌም ቅጥር በጣም የሚገርመው በ52 ቀን እኮ ነው ጨርሶ መጣው።
አሜን ነው። እንደው ሲል አንዳንዱ መናን ጀመረ። አንተ እኮ አሁን ምን አቅም አለ? ምን ጉልበት አለ? ኃይል እናውቃለን። አንተ እኮ ባለስልጣን አይደለም፣ ገንዘብ የለም፣ ብር የለም፣ ነጋዴ አይደለም። በምን ኃይል በምን አቅም ይለምኑበት? ግድ የላችሁ እግዚአብሔር ከኔ ጋር ነው። ግድ የላችሁ አምላኬ ከኔ ጋር ነው። ሃሌሉያ። የሰማይ አምላክ መከናወን ይሰጠናል። እኛም ባሪያዎች ተነስተን እንሰራለን። አሜን አትሉ? እስቲ የሰማዩ አምላክ በሉ። ራእይኛ ጀግና ጠላት በሚያፌዝበት እሱ ጀግና ነው። ዝም በሉ። የሰማይ አምላክ መከናወን ይሰጣል። እኛም ባሪያዎቹ ተነስተን እንሰራለን፣ እንገነባለን፣ እናድሳለን። አብሮ ጌታ ይሆናል። ጮና እኔ በእጅ ብዙ ህንፃዎችን እገነባለሁ በል። እሰራለሁ፣ ጌታ ከኔ ጋር አለ። እዚህ ኢየሱስ አለ በሉ። ድገምና አለ በል እንጂ እኔ ከጌታዬ ጋር እሰራለሁ። የሰማይ አምላክ መከናወን ይሰጠኛል። ይሆንልኛል በሉ። ይከናወንልኛል። ጠላት ከማፌዝ ከመናቅ ወደኋላ አይልም። ጠላት ሁሉ ጊዜ ህይወትን ያያል፣ ስራን ያያል፣ ልብስ፣ ገንዘብ፣ አቅምን እያየ ሊንቅ ይችላል። ግን አንተ ማይናቅ የሰማይና የምድር ጌታ መከናወን የሚሰጥ ጌታ ካንተ ጋር አለ። አብሮ ይሆናል። እዚህ ውስጥ ነህሞች ካለው ለነነህሞች መልእክት አለኝ። ጌታ መከናወን ይሰጣል። ነህምያ ጀግና ሰው መሆኑን የምታውቁት ጠላት አይሰማ፣ ጎረቤት አይሰማ፣ ወረኛ አይሰማ፣ ምን ይቆን አይሰማ። ወደፊት ነው የሚሄደው። የተሰማው ድምፅ ወደፊት ነው የሚሄደው። ሃሌሉያ። ወጥሮ ነው እንጂ የሚሰማው ሰፈር መንደር ወሽ አሉኝ አይልም። ይበሏ ወሬውን ለወረኛ መስጠት፣ ስራውን ለስራተኛ። ወን ያለ ሰው ወሬውን ለወረኛ ተውና ስራውን ስራ በሉ። ወሬው ለማ ካለ ስራውን ሲጀመር የሚያወሩ ሰው ካለ የሚወራ ነገር ስላለ ነው። በሚሰራው ሰው ላይ ሳያወራል። አንዳንድ ባለሀብት ላይ ሰዎች ብዙ ነገር ሲያወሩ እናያለን። እና በድግምት ነው፣ በማጂክ ነው፣ በመተት ነው አላውቅም። በጌታ ላልሆኑ ሰዎች እና አይገባኝም ሊሆን ይችላል። በጌታ የሆነ ሰው ግን በጌታ ነው። አሜን። የእኛ ስኬት ኢባቡ ሳይሆን ኢየሱስ ነው። ወን ያለ ሰው ያንተ ስኬት ኢየሱስ ነው ማለት በጌታ ይሆንልሃል፣ ይከናወንልሃል። ናይኛ እየናቆ እያፌዙ ነው። መስራት ሲጀምር ምን አልመሰላችሁ? መጡና እነ ሰንበላጥ እነ ጌሳን እነ ጦቢያ የሚባሉ እነዚህ ሰዎች ናቸው። ጠላት ሰይጣን አለ። በነገራችን ላይ ሰዎች ናቸው እኮ። ሰይጣን ብቻውን አይመጣም፣ ሰው ላይ ነው የሚመጣው። ጎልያዞ ሰይጣን ብቻ ወደ አንተ መጥቶ አቀርቦ ይበላል። አናግሮሻል። ምን አይነት ነው? ያ ጥቁር ነው። ታዲያ ጥቁር ሰው ሞልቷል። የጠቆረው ለሰይጣን እኮ አይደለም። ነገር ያለ የሰይጣን አንዳንድ ጊዜ ወይ ሰይጣን መስሎት ትምሳላችሁ አይደል? እንደሆነ አይታችሁታል። ሰይጣን እንዲዳረገ ነው። እኛን እኮ ይሄ ጨለማ ሁሉ በነገራችን ላይ ስራው ነው እኮ ሰይጣን ያስባለው እኮ ስራ እኮ ነው የሚሰራው ስራ ወይ እሱማ ሰይጣን ነው የሚሰራው። ሰይጣን በነገራችን ላይ በራሱ አይመጣም። የሚመጣው በማን ነው? በሰው በነሰንበል ይመጣና ይቀር ይው አንተ ምዕራፍ 4 ላይ ነኛ አንተ ሰራቸውን አጥሬ ይወል ቀበሮ ቢመጣበት ያፈርሳል አለ። የመጨረሻ የሊቀት ቀበሮ ያፈርሳል። ወደ ሰው ሰራው ቀበሮ ያፈርሳል። ቀበሮ ራሱ እኮ በጅብ በቆፈረ ጉድጓድ ገብቶ ነው። ኢየሱስ ያድናል። ስለዚህ ቀበሮ ያፈርሳል እያሉ የናቀሱ ግን ስራው ላይ ነው። ወዳጄ ወደፊት ነው። አሜን። ጎን ያለ ሰው ወደፊት ነው ማለት ወደፊት ነው። ወደፊት ስንጮና ወደፊት ነው ማለት ወደፊት ነው። ወዳጄ ወደ ኋላ የለም ወደፊት እና ቀበሮ ያፈርሳል ኳ ያደርጋል። ቀበሮ ያፈርሳል እያሉ እሱ ግን ኳ አለቀ ግድግዳው። ኢየሱስ ያድናል። አሁን እኮ የናቁ ጣሪያ ጀመረ። አንተ ቆይ ና ጣሪያ ሲጀምር መጡና ማለቂያ ላይ ምዕራፍ 5:6 ላይ ና ይልሃል አሉት። መልእክተኛ ልኮ ለምን እዛው እንገናኝ። ኧረ አለብኝ ማለት እንደዚህ አለ። ምዕራፍ 6 ላይ
የእግዚአብሔር ስራ ይስተጓጎል ዘንድ ይወር ዘንድ አይቻልም። እኔ አልወድም። አሜን አይደለም? አሜን። እኔ በምን አልወድም። ናውረድ አሉኝ። ስፍራ ተመችቶኝ እዛው ናውረድ ስለው አይ ስራ ይያለሁ ለወረኛ ጎን ይላል ሰው ወረኛ ካለም ለወረኛ እንዲበልበለው ስራ ይያለሁ በል። አንዳንድ ሰው ሲፈልጓችሁ እንደዚያ ብትለው ስራ ይያለሁ ቃል በጣም ጎን ያለ ሰው ስራ ይያለሁ በል ለወረኛ በለው ስራ ያትፍታ በለው። ኢየሱስ ያድናል። ምን ይሻለው? ስራ ይሻለው። ስራ ይናልተው ስራ የተሰጠኝ ስራ ወዳጄ። ከዛ እንዲህ እያልን ያ 52 ቀን ሞላ። ቀለም ተቀባ። ሳንቆች ገቡ። ምን ገባ? ምርቃት ፕሮግራም ምንድነው? ተመረቀ። ኢየሱስ ያድናል። አፈን ሳለ በሰይጣን እየዛታ ነገር ይመረቃል። ቤቱ ይመረቃል። ነገሩ ምስጋና ይሆናል። ተመረቀ። አጥሩ ተመረቀ እኮ እና ጨርሶ በቃ 52ኛው ቀን ላይ በቃ ቻው በቃ ጨርሻለሁ። ኢየሩሳሌም ቻው መልካም ስራ ጊዜው ብላችሁ ታጥሷ መጣና ወደ ስራው ጎን ያለ ሰው ወደ ስራ ግባ። እግዚአብሔር ካንተ ጋር ይሆናል። ከምሰሩት ጋር አብሯቸው ይሆናል። ጸጋውን ያበዛል። አቅሙን ይሰጣል። ገንዘቡን ይሰጣል። ጉልበቱን ይሰጣል። ለጌታ ስራ ስትነሳ ለዚህ ነው ወረድ ስትመለከቱ ብሩ የኔ ነው አለ እግዚአብሔር። ወርቁ የኔ ነው። ብር የትም ያለው ብር የማን የጌታ ነው። አብሬ እሆናለሁ ካለ ጌታ አብሬ ይሆናል። የጌታ አብሮነት ደግሞ ከሁሉ በላይ ነው። ከምዕራፍ 1 ላይ አብሯቸው አልነበረም። ለምን? ሕዝቡ ወደ ራሱ ነው ገባው። ዝም ሰማይ ዝግ ነው። ናስ ይላል አንዳንድ አማኞች ሰማይ ናስ ሆነብኝ ይላል። ገንዘብ ሲያል ሰማይ ናስ አይደለም ክፍት ነው። ወደ ያለው ሰማይ ክፍት ነው በል። ናስ አረገኝ ተመታ ነው። ሰማይ ናስ አይደለም ክፍት ነው በል እንጂ ሰማይ ናስ ሆነብኝ ይላል። ምን ሰማይ ክፍት ነው። ኢየሱስ ይባረክ። ይኸው እየተንደላደለ ያለው ጌታ ኃይል ነው። ሰማይ ቢዘጋ እንዴት ትዘምራለህ? ሰማይ ቢዘጋ ናስ ሰላም ናችሁ? ደህና ናችሁ? ሰማይ ሊዘጋ 3 4 የሚያስወጣችሁ ካለ ስልካችሁ ሳይሌንት አድርጉና በረብሻችሁ ትንሽ ታገሱ። ወገበ ኢየሱስ አሜን። ጮና ወገበ እንጂ ሕይወታችሁ ላይ የትኛውም የሚረብሻችሁ ተመታ ነው። ጮና ወገበ እንጂ ከሳሽ የነበረው የሱ ከሳይ በሙሉ እያዩ ስራው አለቀ። በጅምር አልቀረም። ጌታ አብሯችሁ ይሆናል። ሁለተኛ ለእግዚአብሔርና ለስራው ቅድሚያ ስትሰጡ እግዚአብሔር እንደዚህ ያደርጋል። መንፈሱን በሕዝቡ ውስጥ ያኖራል። ቁጥር 5 ላይ እንደዚህ አለ። ቁጥር 5 ላይ እንዲህ ነው የምለው መንፈሴ ይላል። ቁጥር 5 አንብብላችሁ እንደዚህ ይላል ነንስሩ ይላል ሁሉን የሚገዛ እግዚአብሔር ከግብፅ ባወጣችሁ ጊዜ የገባሁላችሁ ቃሌ ነው። መንፈሴ በመካከላችሁ ይኖራልና አትፍሩ። ሃሌሉያ! እስቲ መንፈሴ በሉ። ሁላችሁ ወደ ስራ ወደ እግዚአብሔር ነገር ራሳችን፣ ጊዜያችን፣ ጉልበታችን፣ ገንዘባችን፣ ዘመናችን ስንሰጠው እንዲህ ይሆናል። እግዚአብሔር መንፈሱን በመካከላችሁ ያኖራል። እግዚአብሔር እንደዚህ አለ፣ መንፈሴ በመካከላችሁ ይሆናል። እስቲ የእግዚአብሔር መንፈስ በለው ከኔ ጋር ይሆናል በለው። የእግዚአብሔር መንፈስ ካለ በመንፈሱ ኃይል ትሰራለህ። የመንፈሱ ኃይል ካንተ ጋር ይሆናል። የእግዚአብሔር መንፈስ ባለበት አርነት አለ። ሁን ያለው ያዛርግና መንፈስ ቅዱስ በለው በአንተ ውስጥ አለ፣ ይኖራል፣ ይሰራል። እግዚአብሔር እንደዚህ አለው፣ መንፈሴ በመካከላችሁ ይሆናል። አሁን ትናንትና በዚህ የራሳቸውን ነገር ብቻ የሚፈልጉበት መንፈስ አልነበረም፣ ኃይል አልነበረም፣ በረከት አልነበረም። አሁን ግን ምዕራፍ 2 ላይ መንፈሴ በመካከላችሁ አኖራለሁ፣ አትፍሩ። የእግዚአብሔር መንፈስ ባለበት አርነት አለ፣ ሰላም አለ፣ ፎስ አለ፣ ኃይል አለ፣ ቅባት አለ። እስቲ መንፈሱ አለ በሉ። በዚህ መንፈስ
ያገኘ። መንፈስ የሌለበት ህይወት ባዶ ህይወት ነው። መንፈስ ቅዱስ የሌለበት ህይወት። ለዚህ ነው የእግዚአብሔር ቃል ለዘሩባቤል እንዲህ አለ። ዘሩባቤል ሆይ በመንፈሴ እንጂ በኃይልና በብርታት አይደለም። ታዲያ ያለ መንፈስ ቅዱስ ምን ትሰራለህ? ምን ትሰራለህ? የሆነ ሳላ ኦሮጣ መንፈስ ቅዱስ ከሌለ ዝም ብለህ መጥተው። ግን መንፈስ ቅዱስ ካለ በመንፈሱ ኃይል ትሰራለህ። አገልጋይ በመንፈስ ቅዱስ፣ ዘማሪ በመንፈስ፣ ሰው በመንፈስ፣ ቤተ ክርስቲያን በመንፈስ ቅዱስ ኃይል ነው። ዋው! መንፈስ ቅዱስ ባንተ ላይ በኃይል ይጠዛል። በኃይል ስራባችሁ። የጌታ መንፈስ ሲመጣ ነው የምትለወጠው እንጂ ያለ እግዚአብሔር መንፈስ ኃይል የለም፣ ቅባት የለም፣ ፈውስ የለም፣ ዳንነት የለም። ይኸውልህ መንፈስ ቅዱስ የሌለበት ቤተ ክርስቲያን ይኸውልህ ኦና ምንም ነገር የለበት ባዶ ቤት ነው። በረሃ ጭው ያለ አጋንንት የሚጨፍርበት መንፈስ ቅዱስ ባለበት ግን ሃሌሉያ፣ መንፈሱ ባለበት አይነት አለ፣ ሰላም አለ፣ ፈውስ አለ፣ ቅድስና አለ፣ ውበት አለ፣ ጉልበት አለ። ሃሌሉያ ጮና አለ በል እንጂ ይሄ መንፈስ ሕይወትን ያገኘ በመንፈሴ እንጂ በብርታትና በኃይል አይደለም አለ። የእግዚአብሔር መንፈስ ሲያገኝ ነው የምትለወጠው። እና የጌታ ስራና የጌታን ዘመን ስታስቀድሙ እግዚአብሔር እንደዚህ ያደርጋል። መንፈሱን በመሃላችሁ እስቲ መንፈስ ቅዱስንም ይፈልጋል። እስቲ ከኔ ጋር እስቲ መንፈሱን መልስ እጠማለሁ፣ እፈልጋለሁ። መንፈስ ቅዱስ ባለበት አርነት አለ። መንፈስ ቅዱስ ባለበት ፈውስ አለ። መንፈስ ቅዱስ ባለበት ኃይል አለ። መንፈስ ቅዱስ ባለበት እሳት አለ። መንፈስ ቅዱስ ባለበት መለወጥ አለ፣ መፈወስ አለ። እስቲ የእግዚአብሔር መንፈስ ነው እንጂ ይሄ መንፈስ ካለ ነው ህይወት። መንፈሱ በሌለበት ህይወት የለውም፣ ባዶ ህይወት። ምናልባት አንዳንድ ሰዎች ልዩ ትኩረት የሚያደርጉት ለእውቀታቸው ነው። ጥሩ ነው የማርበው፣ ግን ያለ መንፈስ ቅዱስ ግን የት መድረስ አይቻልም። ቤተ ክርስቲያን ያለ መንፈስ ቅዱስ ግን ማለፍ አይቻልም። ፕሊስ ኢየሱስ ያድናል። አሜን። ስምኝማ የእግዚአብሔር መንፈስ ባለበት ኃይል አለ፣ ባለበት አርነት አለ፣ ባለበት ቅባት አለ፣ ባለበት እሳት አለ፣ ባለበት ክብር አለ። ሃሌሉያ! እስቲ ክብር አለ በሉ። በመንፈሴ እንጂ በኃይልና በብርታት አይደለም። መንፈስ ቅዱስ ባለበት እሳት አለ። መንፈስ ቅዱስ ባለበት አርነት አለ። መንፈስ ቅዱስ ባለበት አጋንንት ሊቆም አይችልም። መንፈስ ቅዱስ ባለበት በሽተኞች ይፈወሳሉ። መንፈስ ቅዱስ ባለበት የሰው ታሪክ ይቀየራል። ታሪክን ቀያሪ መንፈስ ቅዱስ ነው። አሜን 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 አሜን። መንፈሴን በመካከላችሁ አኖራለሁ አትፍሩ ይላል። ምን እስቲ መንፈሴን በሉ በመካከላችሁ አኖራለሁና አትፍሩ ይላል። ኢየሱስ የተባረከ ይሁን። ሶስተኛው ነጥቤ እነዚህ ቁጥር 9 ላይ እግዚአብሔር ማን ነው? እግዚአብሔር መቅደሱ ከተገማን ነው። የእግዚአብሔር ኃይል በመቅደሱ ከመገለጡ ተነሳ። የእግዚአብሔር ኃይል ከመገለጡ ተነሳ ከመጀመሪያው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል። አሜን አሜን አሜን። የሚገለጠው የእግዚአብሔር መንፈስ ከመገለጡ ተነሳ ምን ይሆናል? እንዲህ ይሆናል። የእግዚአብሔር ክብር ከመገለጡ ተነሳ ከፊተኛው ይልቅ የኋለኛው ቤት ክብር ይበልጣል። የትኛው? የኋለኛው ብሎ ከምን ተነሳ? ከእግዚአብሔር ክብር ተነሳ። የእግዚአብሔር ክብር ሲገለጥ ከፊተኛው የኋለኛው። እዚህ ክብር ላይ ኋለኛው ፊተኛ የምለው ቁጥር 9 ላይ እንደዚህ ይላል። ቁጥር 9 ላይ እንደዚህ የሚል ቃል ላንብብላችሁ። እንደዚህ ይላል ቁጥር 9 ብሩ የኔ ነው ወርቁም የኔ ነው ይላል ሁሉን የሚገዛ እግዚአብሔር። የዚህ የአሁኑ ቤት ክብር ከቀድሞ ቤት ክብር ይበልጣል። አሜን ነው። ሁሉን የሚገዛ ጌታ የዚህ ይላል ከመጀመሪያው በእናንተ ትርጉም ከመጀመሪያው ቤት ክብር ይልቅ የኋለኛው ቤት ክብር ምን ይሆናል? ይበልጣል። በጌታ በኢየሱስ ስም የሚበልጥ ክብር፣ የሚበልጥ ኃይል፣ የሚበልጥ ጸጋ፣ የሚበልጥ ድል ይሆናል።
ይሄኛው የኋለኛው ቤት ክብር የምለው ሁለት ትርጉሞች አሉት። የመጀመሪያው እንግዲህ ሰለሞን ካሰራው ቤተ መቅደስ ባቢሎናውያን አፍርሶባቸው እንደነበር ታውቁታላችሁ። ሁለተኛው ያ ከፈረሰ በኋላ የይሁዳ ሕዝብ ከምርኮ መልስ ከባቢሎን ምርኮ መልስ እንደገና እንደሰሩት እንመለከታለን። የዚህ ቤት ክብር ከመጀመሪያ ይበልጣል የሚል ትርጉም አለው። ሁለተኛው ችግር አለ የለም እግዚአብሔር ይባርካችሁ። ቁጭ በላ ታገርዛለ ሕፃናቶችም ወደ እኔ አትከልክሏቸው። ያው ትንሽ ደህና ናችሁ? ለጌታ ሰዎች አንዳንዱ ከትምህርት ቤት መልስ ነው፣ ከትምህርት ቤት መልስ ነው፣ ከጠጅ ቤት መልስ ነው፣ ከአረቄ መልስ ነው፣ ከማን መልስ ነው። አንዳንዱ ደግሞ የሜንታል ችግር ሊሆን ይችላል። ጌታ ኢየሱስ ያድጋል። ጌታ ይባረክ። ቀኝ እጃችሁ ከፍ አድርጉና በኢየሱስ ስም በሉ ተወጋ በሉ። እሺ ከኔ ጋር ከመጀመሪያው ቤት ክብር ይልቅ የዚህ የኋለኛው ቤት ክብር ይበልጣል። አሜን አሜን። ጌታ እንዲባችሁ ከፊተኛ ህይወት ይልቅ የሚበልጥ ህይወት። አሜን አሜን አሜን። ከፊተኛ ይልቅ የኋለኛው ከባለፈው ይልቅ ከዚህ በኋላ የሚመጣው ክብር ይበልጣል። አሜን። ጮና የሚበልጥ ክብር በለው። የሚበልጥ የእግዚአብሔር ክብር ሃሌሉያ። ይሄ ክብር የሚመጣው ከፊተኛው ቤት ክብር ይልቅ የኋለኛው ይበልጣል የሚባለው ሁለተኛው ትርጉም፣ አንደኛው ለዚህ መቅደስ ነው። ሁለተኛ ትርጉም መጽሐፍት ሁሉ የምናገሩለት፣ ነቢያት ሁሉ የተናገሩለት፣ ለሰው ልጅ ሁሉ የመጣው የናዝሬቱ ኢየሱስ ነው። አሜን። ኢየሱስ ክብራችን ነው። የቤተ መቅደስ ውበትና ክብር ኢየሱስ ነው። ጩና ክብረ ኢየሱስ ነው። ሁለተኛ ቤት ክብር በዚህ መቅደስ ላይ የሚያገለግል፣ በዚህ መቅደስ ላይ የሚመላለስ፣ በዚህ መቅደስ ላይ የሚመጣው ኢየሱስ ክብር ይበልጣል። ከሁሉ የሚበልጥ የኢየሱስ ክብር ነው። በዚህ ጌታ ሳጨብጭቡለት። የጌታና የእግዚአብሔር ሥራ የሚያስቀድም ሰው ለጌታ ስንነሳ እግዚአብሔር የተሻለውን ክብር ያመጣል። እስቲ ያመጣል በሉ። የሚበልጥ ክብር በእናንተ ላይ፣ በቤታችሁ ላይ፣ በሕይወታችሁ ላይ፣ በሰፈራችሁ ላይ፣ በአየሩ ላይ ይሆን። ቀኝ እጅን ከፍ አድርገና እንዲህ በለው፣ ጌታ ሆይ በለው፣ ከትናንትና የተሻለውን የበለጠውን ክብር ይፈልጋለሁ። ያለፈው ክብር አልፈልግም፣ አዲስ ክብር ይፈልጋለሁ። አገርቱ በዚህች ኢየሱስ ያድናል። ወደ ጸሎት ስለምንገባ አጭር ነገር ተናግሬ ወደ ጸሎት ለምንገባው ጌታ የተባረከ ይሁን። እስኪ ክብር ይበልጣል በሉ እስኪ። ከዚህ በኋላ የሚመጣው ክብር ይበልጣል አለ። ኢየሱስ ይባረክ። በጌታ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኢዮብ የመጀመሪያዎቹን ምዕራፎች ስትመለከቱ ኢዮብ በመከራ አሳለፈ። ኢዮብ ጻድቅ የእግዚአብሔር ሰው ነው። ምዕራፋን ስትመለከቱ ራሱ እግዚአብሔር የመሰከረለት ሰው ነው። ምን ብሎ የመሰከረለት? ኢዮብ ጻድቅ፣ እግዚአብሔር የሚፈራ ከክፋት የራቀ ሰው ብሎ ራሱ እግዚአብሔር መሰከረለት። ከዛ በኋላ አጅሬ ሰይጣን ከሳሽ መጣና ኢዮብን ከእግዚአብሔር ጋር ማጣላት ጀመረ። ኢዮብ እኮ አለ የኢዮብንና ያንተ ወዳጅነት ልንገራችሁ አለ ሰይጣን ለእግዚአብሔር። ምን ነው? አይ ኢዮብን ለምን እንደሚያመልክ ታውቃለህ አለው። አዎ እስቲ ንገረኝ አለው እግዚአብሔር። አንደኛ አለው ዙሪያውን ስላጠርክለት ነው አለ። ሁለተኛው አለ ስለባረከው ነው አለ። ያንተና የኢዮብ ወዳጅነት በሀብትና በጥበቃ በሴኩሪቲ ነው እንጂ እኮ ዝም ብሎ አመልክም። ኧረ ነው ደስ አይደለም አለው እግዚአብሔር። ታየዋለህ ኢዮብ እኮ አይክደኝም አለ። አሜን። ወንድ ያለሱ ያንተ ወዳጅነት ከጌታ ጋር በምንድን ነው በለው? በሀብት ነው ወይ በለው?
ብዙ ሰዎች ከጌታ ጋር ወዳጅነት መመስረት የሚፈልገው እኮ እንዲባርኮ ብቻ አይደለም። የአባትና የልጅ ህብረት የዘላለም ጥምረት ነው። አሜን ነው። ከእናንተ ጋር ልቀጥል የሚፈልገው እግዚአብሔር በሀብት ላይ ይሄ ዲፕሎማሲያዊ ግንኙነት አይደለም። እግዚአብሔር በፍቅር የወዳጅነት የአባትና የልጅ አሜን፣ መከራ የማይለይ ፍቅር አሜን ነው። ችግር የማያስቀር ፍቅር፣ ሁኔታ የማይቀር ሰይጣን ነው የሰበከው እና ኢዮብ ዙሪያው አጥር ነው ቦዲጋርድ ሆነለታል። ሁለት ሀብት እኮ ይሄ ሁሉ በብር ላይ እንደኢዮብ አይደለም ማለት ነው። ከዛ አይ ግድለም እስቲ ኢዮብ እንዴት እንደሚከደኝና እንደማይከደኝ ልንገር ያለው ሁሉ ይፈቅዳለሁ እና እስቲ ዳብሶ አለው ያለው በታናትና ኢዮብን ታየዋለህ። ኢዮብ ላይ መከራ መጣ፣ ችግር መጣ። ምዕራፍ 3 ጀምሮ በቃ የተወለደበት ሁሉ እየሰደባ መጣ፣ እየረገመ መጣ እና ከዛ እንደዚህ ነው። ወዳጆች መጡ፣ አራት የሆኑ ወዳጆች እየመጡ ኢዮብን ግራ ማጋባ ከአራት ጀምሮ ግራ እየተጋባ የቆየው ሰው ግን አንድ ቀን መጣ። በምን መጣ ካላችሁ ወደ 37 38 39 40ዎቹ አካባቢ ኢዮብና እግዚአብሔር ማውራት ጀመሩ። አሜን አሜን። ኢዮብና እግዚአብሔር ሃሌሉያ። ወዳጆቹም ካለፉ በኋላ ኢዮብና እግዚአብሔር መነጋገር ጀመሩ። 42ኛ ላይ ኢዮብ እንደዚህ አለ፣ ዋው መሬት ላይ ተቀምጬ ራስን እንቃለሁ። እግዚአብሔር እና የተናገረው በጆሮ ሰምቼ ነበር፣ አሁን ግን አይኔ አየቻለ። ሃሌሉያ። እንደውም ኢዮብ እንደዚህ ያለ ወረድ ብሎ ደግሞ ሁሉም ታደርግ ዘንድ ቻይ እንደሆነ ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅሁ አለ። እዚህ እግዚአብሔር ሁሉን ይችላል ብሎ ወረድ ብሎ ስትመለከቱ አሁን እግዚአብሔር ትናንትና ምዕራፍ 4 ላይ 5 ላይ 6 ላይ ሲወቅሱት ሲያስቸግሩት ሲገሱት የነበሩት ወዳጆቹ እነዛ በሰው ቁስል ላይ እንጨት የሚሰዱ ወዳጆቹን እግዚአብሔር አምላክ አሳፈራቸው። በልቶ ብላችሁ ኢዮብ ወዳጄ ኢዮብ ይጸልይላችኋልና መስዋዕት ይዛችሁ ምታረም ነገር ይዛችሁ ወደ ኢዮብ ሂዱ አላቸው። ከዛ በኋላ ኢዮብም ይላል አሜን ለወዳጆቹ በጸለየ ጊዜ እግዚአብሔር የኢዮብን ምርኮ መለሰለት። ጮና አሜን በል እንጂ ምርኮ ይመለስ። እግዚአብሔር የወዳጆ እንግዲህ ትናንትና እነዚህ ጠላቶቹ ናቸው። ትናንትና ሲወቅሱት ሲያማን ነው ሲያቆዝ በችግር በጥያቄ በሐዘን ልክ አይደለም ኃጢአት ሰርተሃል አሁን ንስሐ ግባ አሁን ከእግዚአብሔር ጋር ታረቅ ስሎ ነበሩ ሰዎችን ወዲያው በምርቃት መጸለይ ሲጀምር እንደዚህ ሆነ። እግዚአብሔር የኢዮብን ምርኮ መለሰለት። ዛሬ አንድ ሰው ምርኮ ይመለስ። የሚገርመው ልናገር የፈለግኩት ከነበረው ይልቅ ይላል። አሜን አሜን። ሁለት እጥፍ አድርገው እግዚአብሔር አሜን። ሁለት እጥፍ እንደው ምን ይላል? ከፊተኛው ይልቅ የኋለኛው የኢዮብን እግዚአብሔር ባረከው ይላል። የኋለኛው ዘመን የተባረከ ነው። ቀሪ ዘመን ይባረክ። የሕይወት ዘመን የተባረከ ነው። አየር የተባረከ ነው። አንድ ሰው ጨበጥ አድርግና የኋለኛ ዘመን የተባረከ ይሁን ነው። አሜን 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 አሜን። እግዚአብሔር የሚበልጠው ክብር ያመጣል፣ ኃይል ያመጣል፣ በረከት ያመጣል። ብሩ የእሱ ነው፣ ወርቁ የእሱ ነው። ሀብቱ አሁን እዚህ ጋር መጣና እግዚአብሔር ብሩ እኮ አለ ለይዳይ ብሩ የኔ ነው፣ ወርቁ የኔ ነው። ጎን ያለው ጨበጥ አድርግና ብሩ እኮ እግዚአብሔር ነው። ብርም ወርቅም አለው እግዚአብሔር በለው፣ በእግዚአብሔር ኃይል በለው። ያንተ ነገር ይመለሳል። ምድርና የሞላው እግዚአብሔር ነው በለው። አላላላ አጨምሮ ለጌታ ነው ይጨምራል። የሚበልጥ ክብር ይመጣል። ከኋለኛው ከፊተኛው የኋለኛው ይበልጣል። ቀሪ ዘመን ተባረከ ይሁን። ዛሬ እንደዚህ ጸልያለሁ ባንተ ላይ እነሆ የኋለኛ ዘመን እንድባረክ። አሜን። እስከ ዛሬ እንደምንም እንደዚህ ያልፋል አይደለ? ያለፈው አልፏል። እንደምንም እየተንገራገርክም እየወደቅክም በእንደዚህ ሁኔታ ይደርሳል። ግን ቀሪ ዘመን የተባረከ ይሁን። አሜን። የማታ ዘመን ተባረከ ይሁን። ከዚህ በኋላ ያለው ዘመን ተባረከ ይሁን። የልጆች ዘመን ይባረክ። ሕይወት ይባረክ። ቤት ይባረክ። ጤና ይባረክ።
አራኮማሳፖያ የእግዚአብሔር ክብር ባንቺ ላይ ሲመጣ እንደገና መባረክ፣ መለወጥ፣ መቀየር፣ እንደሌላ ሰው መሆን። እሷ ነሽ ወይ አይደለችም እስከምትባይ ድረስ እግዚአብሔር ታሪክሽን ይቀይራል። አንድ ሰው የሚቀየር ሰው ለአሜን ይበለኝ። እግዚአብሔር ነገርን ይቀይራል። እግዚአብሔር ነትን ይቀይራል። ክብሩን ባንተ ላይ ይለቅብሃል። አንተም ትለወጣለህ። ሃሌሉያ። ጎደል ያዘና አንተ ትለወጣለህ። ስትለወጥ ወይ ስትለወጥ አያለሁ ብሎት ተንቢለት ጎደል ያለ ስትለወጥ አያለሁ፣ ስትቀየር አያለሁ። ትናንትና ነገር ስትቀየር አያለሁ። አዲስ ነገር ሲሆን አያለሁ። እነሆ አዲስን ነገር አደርጋለሁ። አሁን ይሆናል፣ አሁን ይጀምራል። እግዚአብሔር እንዲህ እያለ ነው፣ አዲስ ነገር ይሆናል። ባላችሁበት ቁሙና ሃሌሉያ። ኢየሱስ የተባረከ ይሁን። ዛሬ እግዚአብሔር እንደገና አሜን፣ 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 ሃሌሉያ። እንደገና እግዚአብሔር ወደ አንተ ይመጣል። እንደገና ወደ ቤት ይመጣል። እንደገና ክብሩን ታያለህ። እንደገና ኃይሉን ታያለህ። ከፍ ያለ ክብር ይመጣል። ልቆም አይችልም ነገሬ ሞልቶታል አፌ ዝማሬ የረሳሁ እንደገና 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 ክብር እንደገና ስልጣን እንደገና ኃይል እንደገና ቅራት እንደገና ውበት እንደገና ሃሌሉያ። እዚህ ሌላ ክብር ይመጣል ብሎ ሌላ ክብር ይመጣል ብሎ ልዩ ክብር ይመጣል ብሎ አዲስ ክብር ይመጣል ብሎ አዲስ ነገር ይሆናል ብሎ አቻቻቻቻ ይመጣል ብሎ እንጂ የእግዚአብሔር ክብር ይመጣል ብሎ የእግዚአብሔር ኃይል ይመጣል ብሎ የእግዚአብሔር ቅባት ይመጣል ብሎ አታከው ሰፖራ እግዚአብሔር በኃይሉ ወደ አንቺ ይመጣል። መጽሐፍ እንደዚህ ይላል፣ እነሆ በኃይሉ ከፍ ያለን ነገር አደርጋለሁ። ከፍ ያለው ያደርጋል። ጠላት ይዋረዳል፣ ወተኛ ይዋረዳል። እግዚአብሔር ግን በክብር ይመጣል። መንፈስ ቅዱስ በክብር ይሞላል። እነሆ መንፈሱ በአንቺ ላይ ይመጣል። ራዳኮሶ ኢየሱስ ያድናል። ቀኝ እጃችሁን ከፍ አድርጉና ኢየሱስ ያድናል። እኔ ከዛሬ ጀምሮ በአዲስ ክብር፣ በአዲስ ኃይል፣ በአዲስ ስልጣን፣ በአዲስ ጸጋ፣ በአዲስ ሙላት እቀጥላለሁ፣ 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 እቀጥላለሁ። አናታኮሮ ላያሳኮማ እስቲ እቀጥላለሁ እንጂ የእግዚአብሔር ክብር ባንቺ ላይ ነው። ሃሌሉያ። ትቀየራለህ፣ ትቀየራለህ፣ ትለወጣለህ፣ ሰው ትሆናለህ፣ ሰው ትሆናለህ። ሰው ያደርጋል እግዚአብሔር። የብዙዎች ኑሮ ይቀየራል፣ የብዙዎች ታሪክ ይቀየራል፣ የብዙዎች ፊት ይቀየራል፣ የብዙዎች ኑሮ ይቀየራል። የእግዚአብሔር ክብር ባንቺ ላይ ይመጣል። ከፊተኛው ይልቅ የኋለኛ ይበልጣል፣ የኋለኛ ይበዛል፣ የኋለኛ ይበረታል። ሆነ በያሳከማ ስም የተባረከው አንተ ትልቅ ነህ ለዘላለም። ዝም ብላችሁ መስክሩ ባካችሁ። ሃሌሉያ። ዝም ብላችሁ እያመሰገናችሁ እኔ ልጸልላችሁ እያመሰገናችሁ ራባባባባባ ዝም ብለህ ደስ ብሎ አራዳኮማ ያሳፖራ የማያኮማ ስም ብለህ ተመስገን ባካችሁ። የጸሎት ዘመራ ነው። መስገን ብላ ዴታ ካፓፓፓፓፓፓፓፓ ሩበደደደደደደደደ መሰግናለሁ። ተባረከው ኢየሱስ እያመሰግናለሁ። ቀንበር ይሰበር፣ ጭንገፋ ይመታ፣ ጭንቀት ይመታ፣ ጭንቅላት ያዘመታ፣ አይን ያዘመታ፣ ሕይወት ያዘመታ። ዛሬ ለብዙዎች የመፈታት ቀን ይሆን። አዳዳጎሳፖ ጸልይ ዝም ብለህ
ላታደርግ ላትፈጽም ቃል አትገባም አንተ ይሆናል ይሳካል እምነት አለኝ ባንተ ላታደርግ ላትፈጽም ቃል አትገባም አንተ ይሳካል እምነት አለኝ ባንተ ላታደርግ ላትፈጽም ቃል አትገባም አንተ ይሆናል ይሳካል እምነት አለኝ ባንተ እግዚአብሔር ላያደርግ አይናገርም፣ ሊፈጽም ነው የምናገረው። ሊሰራ ይናገራል፣ ሊያከናውን ይናገራል፣ ሰው ሊያደርግ ይናገራል፣ ከወደቅሽበት ሊያነሳ ይናገራል፣ ቀንበርሽን ሊሰብር ይናገራል፣ ወጥመዱን ሊቆርጥ ይናገራል። ወጥመዱ ተሰበረ፣ እኛም አመለጥን። ከአንዳንድ ሰዎች ሕይወት ላይ ወጥመድ ሲበጣጠስ አያለሁ። ጠላት ያዘጋጀው ተበጣጠሰ፣ ተቆረጠ፣ እንዳልነበረ ሆነ። ሃሌሉያ! ኢየሱስ ቆራረጠው፣ በኢየሱስ ስም ተቆረጠ፣ ተበጠሰ። እግዚአብሔር ኃይል ተቆረጠ። ኢየሱስ የተባረከ። አውጃለሁ በእናንተ ላይ ተቆረጠ፣ ተበጠሰ፣ እንዳልነበረ ሆነ። ቀንበር ተሰበረ፣ ወጥመድ ተቆረጠ፣ በኢየሱስ ስም ተቆረጠ። በእግዚአብሔር ኃይል ሕይወታችሁን ዛሬ ያስመልጣለሁ። አንዳንዶችን ኑሮና ሕይወት የያዘው ተመታ፣ 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 ተመታ። አላታ ኩረባ እጃችሁን ልባችሁ ላይ ጫሩና በኢየሱስ ስም በሉ እስቲ። ከሕይወቴ ላይ፣ ከጤናዬ ላይ፣ ከቤቴ ላይ፣ ከተስፋዬ ላይ የጨለማ ኃይል፣ የአጋንንት ኃይል፣ የክፋት ኃይል፣ የሟርት ኃይል በኢየሱስ ስም ተቆረጠ። ያሳኮ በጌታችን በኢየሱስ ስም ጸሎታችን ቀጥሉ። በጌታ እጃችሁን ልባችሁ ላይ ጫኑና ልጸልይ። ዝም ብላችሁ ጸልዩ። እጃችሁን እንድጫናችሁ ጸልያለሁ እና ዝም ብላችሁ እጃችሁን ጫኑና ወደ ሰማይ ወደ አባታችሁ ገስግሱ። ውስጥ ሊያደርግላችሁ የምትፈልጉትን ሳይላችሁ ሳይነገር ወደ ለሚያውቀው ሳይነገረው ሳታውሩ ለሚያውቀው ለሚችለው
ጸልይ ዝም ብለው ራባባባባባባባሳ በቃ ንገረው፣ ችግርን ንገረው፣ መከራን ንገረው፣ ነውጥን ንገረው። ጌታ ይችላል። በሽታ ካለ ንገረውና ንገረው ዝም ብለህ በጌታ